የዘንድሮውን የፕሪሚየር ሊግ ዋንጫ ያነሱት አርሰናሎች በሻምፒየንስ ሊጉ የገጠማቸውን ሽንፈት ለመቀልበስ እና ይበልጥ ጠንካራ ሆኖ ለመመለስ በትጋት እየሰሩ ነው። ታዲያ በዚህ ስራቸው እንግዲህ ክለቡ በአጥቂ መስመሩ ላይ ትልቅ ለውጥ ለማድረግ ማሰቡን ተከትሎ አርሰናል እና ሊቨርፑል በአውሮፓ እግር ኳስ ውስጥ ትልቅ ስም ያላቸውን ሁለት የክንፍ ተጫዋቾች ለማስፈረም እየተፋጠጡ ነው። እነዚህ ተጫዋቾች እነማን ናቸው የሚለውን ስንናገር ያን ዲያሞንድና ብራድሊ ባርኮላ ነው። እንግዲህ በተመሳሳይ ሰዓት ደግሞ የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ የኤቨርተኑን ኮከብ ኢሊማን ኢንጃይን ለማስፈረም በሚደረገው ፉክክር ውስጥ መሪነቱን በመያዝ የክረምቱን ገበያ እያሟሟቁ ይገኛል። ነገሩ ደግሞ በዚህ ብቻ አያበቃም። የጀርመኑ ኃያል ክለብ ሙኒክ ብራዚላዊውን የአርሰናል ኮከብ ማርቲኔሊን በራዳሩ ውስጥ ማስገባቱ ታውቋል። አርሰናል ማርቲኔሊን ለመሸጥ ያለው አቋም ምንድን ነው? በሌላ በኩል ደግሞ የማድሪዱ ፕሬዝዳንት ፔሬዝ ትላንት ሌሊት ስለ ዝውውር ሂደቶች ስለ ማይክል ኦሊሴ የሰጡትና ከጀርባው ትልቅ የህግ ፍርሃት ያለበት አለመጠይቅ መላውን ስፔን አነጋግሯል። ምንድን ነው የሚለውን እንመለከታለን። የአርሰናልን የዩናይትድንና የአውሮፓን የዝውውር ሚስጥሮች አሁን አብረን የምንፈትሽበት ሰዓት ደርሷል። ወደ መጀመሪያው ታሪካችን በቀጥታ ከመሄዳችን በፊት ግን ለአንድ ሰከንድ ያህል ይህንን ምስል አብረን እንየው። እውነቱን ለመናገር በጣም ከባድ ቁጥራዊ መረጃ ነው እዚህ ጋር ያለው። በየቀኑ የምናቀርባቸው እነዚህ ትኩስ ስፖርታዊ መረጃዎች ከምትከታተሉት ተመልካቾቻችን መካከል 93.8%ዎቻችሁ የምትሆኑት ሰብስክራይብ አላደረጋችሁም። እኛ በየቀኑ እነዚህን መረጃዎች ሰብስበን አቀናጅተን ለእናንተ ለማድረስ የምንችለውን ያህል እየደከምን እንገኛለን። የእናንተ አንድ ሰከንድ ወስዶ ሰብስክራይብ ማድረግና ቤተሰብ መሆን ግን ለእኛ ትልቅ አቅምና ለስራችንም ማበረታቻ ይሆነናል። እውነተኛ እግር ኳስ ወዳጅ ከሆናችሁና የቻናል በተሻለ ሁኔታ እንዲቀጥል የምትፈልጉ ከሆነ እባካችሁ አሁኑኑ እቺን የሰብስክራይብ ምልክት በመጫን አግዙን። ከልብ እናመሰግናለን። ከዚህ ቀደም ሰብስክራይብ አድርጋችሁ ከሆነ ደግሞ ለእናንተ ሞር ሪስፔክት አለን። በጣም ነው የምናመሰግነው። አሁን በቀጥታ ወደ መጀመሪያው ታሪካችን እንለፍ። ሪያል ማድሪድ የባየር ሙኒኩን የ24 ዓመት የቀይ መስመር አጥቂ ኦሊሴን የመግዛት እድል ሙሉ በሙሉ ውድቅ አላደረገውም እና ፊዮሬንቲኖ ፔሬዝ ትላንት ሌሊት በሰጡት ቃለ መጠይቅ ላይ ኦሊሴ ታላቅ ተጫዋች ነው፣ ነገር ግን እሱ አይደለም የምናስፈርመው ሲሉ ተናግረው ነበር። ክለቡ ሊያቀርብ ስላሰበው ታሪካዊ የ150 ሚሊዮን ዩሮ የዝውውር ሂሳብ የተጠየቀውንም ስም በዚህ ሁኔታ አስተባብለው ነበር። ነገሩ ግን ሌላ እንደሆነ እየተነገረ ነው። ታዋቂው ዴሮ ኤስ እንደዘገበው ከሆነ ማድሪድ ከሙኒክ ሊገጥመው የሚችለውን የህግ ክስ ለመከላከልና ዝውውሩን በሚስጥር ለመያዝ የተጠቀመበት የተለመደ ስልት ነው ሲል ተናግሯል። ፔሬዝ በቃለ መጠይቁ ወቅት የማንኛውንም ተጫዋች ስም ቢጠራለት ኖሮ ለማስተባበል ይገደድ ነበር፣ ምክንያቱም ዋነኛው ዓላማው የባየርንን ቁጣ ላለመቀስቀስና የፕሬዝዳንቱ የምርጫ ቅስቀሳውን ሚስጥራዊነት ለመጠበቅ ነው። ትላንት ማንቸስተር ሲቲ በሌላኛው እጩ በኤንሪኬ ኤርሜ ላይ ሊከፍት ያሰበውን አይነት የክስ መዝገብ በማድሪድ ላይ እንዲከሰትበት በፍጹም ስለማይፈለግ ነው ማለት ነው። በተጨማሪም አሰልጣኙ ጆዜ ሞሪኖ በቡድኑ ውስጥ ተፈጥሯዊ የቀይ መስመር አጥቂ አጥብቀው የሚፈልጉ ሲሆን ኦሊሴን ለዚህ ቦታ ተመራጭ አድርገውታል። ታዋቂው ጋዜጠኛ ጄኮብስ እንግዲህ እንዳረጋገጠው የፊዮሬንቲኖ ፔሬዝ ሚስጥራዊ ተጫዋች ማይክል ኦሊሴ መሆኑ ታውቋል። ዝውውሩም እስከ 200 ሚሊዮን ዩሮ እንደሚደርስ ደግሞ ፋብሪዞ ሮማኖም ዘግቦታል። የፔሬዝ የመጨረሻ እቅድ እነዚህን ሶስት ሱፐርስታሮች በአንድ ላይ ማጣመር ነው። ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር እና ማይክል ኦሊሴን እንግዲህ አስቡት በሪያል ማድሪድ ቤት እነዚህን ተጫዋቾች አንድ ላይ ስንመለከታቸው ማለት ነው። ወደ ሌላኛው መረጃችን ስናመራ እንግሊዝ ነው የምንሄደው። ታዋቂው ዘ ታይምስ ጋዜጣ እንደዘገበው ሊቨርፑልና አርሰናል በአሁኑ የዝውውር መስኮት ለሁለት እጅግ ከፍተኛ ግምት የሚሰጣቸው አጥቂዎች ታላቅ ፉክክር ውስጥ ገብተዋል እያለ ይገኛል። ዘ ታይምስ ነው የሚዘገበው። አርሰናሎች የፕሪሚየር ሊግ ዋንጫን ቢያሸንፉም በሻምፒየንስ ሊጉ ካጋጠማቸው ሽንፈት በኋላ ስብስባቸውን ይበልጥ ለማጠናከር ወስነዋል። ሁለቱ የእንግሊዝ ኃያላን እያደኗቸው ያሉት ተጫዋቾች እንግዲህ ቅድም ጠቅሼላችኋለሁ ያን ዲያሞንድና ብራድሊ ባርኮላ ናቸው ይላል።
እነዚህ ሁለት ተጫዋቾች በማንኛውም ትልቅ ቡድን ውስጥ ፈጣን ፍጥነት፣ ፈጠራና ቀጥተኛ የማጥቃት ሂደት የመፍጠር ታላቅ ብቃት ያላቸው ተጫዋቾች ናቸው። ሊቨርፑል ሞሳላን መልቀቁን ተከትሎ በክንፈ መስመር ላይ አዲስ ተጫዋች ማምጣትን ትልቅ ቅድሚያው የሚሰጠው ጉዳይ አድርጎታል። አርሰናል በበኩሉ ፍላጎቱ ጠንካራ ቢሆንም ፉክክሩ ከጠነከረ ከሁለቱ ተጫዋቾች የትኛውን ማስቀደም እንዳለበት ስትራቴጂያዊ ውሳኔ ማሳለፍ ይኖርበታል። የሁለቱ ክለቦች ፍልሚያ የዚህ ክረምት እንግዲህ ትልቁ የዝውውር ድራማ እንደሚሆኑ እየተጠበቀ የሚገኘው ግን ደግሞ ሊቨርፑሎች የያን ዲያሞንዴ ከፍተኛ ፈላጊ ናቸው። አርሰናል ደግሞ በያን ዲያሞንዴ ላይ እርግጥ ነው ፍላጎት አላቸው፣ ግን ደግሞ ምንድነው ሞር ከሊቨርፑል ጋር የሚተካከል አይነት ፍላጎት አይደለም ያላቸው። እንደውም ከሱ ይልቅ አልቫሬዝ ላይ በጣም ከፍተኛ ፍላጎት አላቸው። ከሱ ይልቅ ከቫርሽኬሊያ ላይ እንዲሁም ባርኮላ ላይ ፍላጎት አላቸው እና የያን ዲያሞንዴ እንደውም ከአርሰናል ይልቅ ሞር ማንቸስተር ዩናይትድ ራሱ ፍላጎት የነበረው ክለብ ነበርና ወደ ሊቨርፑል የማምራቱ ነገር ግን የሚቀር ነገር አይመስልም የተጫዋች ማለት ነው። ይህ በእንዲህ እንዳለ ባየር ሙኒክ የአርሰናሉን የክንፍ አጥቂ ማርቲኔሊን በራዳር ውስጥ አስገብቶታል። ታዋቂው የቢልድ ጋዜጠኛ ክሪስቲያን ፋልክ እንዳረጋገጠው ማርቲኔሊ ገና ቶማስ ቱሂል በሙኒክ በነበረበት ጊዜ ጀምሮ በባየር ሙኒክ የዝውውር ራዳር ውስጥ ይገኝ ነበረ። ማርቲኔሊ ዘንድሮ በአርሰናል ቤት የሚፈልገውን ያህል የመጫወቻ ጊዜ እያገኘ ባለመሆኑ ሊቀየር ይችላል፣ ሁኔታዎች ሊቀየሩ ይችላሉ። ነገር ግን ዝውውሩ በቀላሉ የሚፈጸም አይደለም። ባየር ሙኒክ በአሁኑ ሰዓት በጣም ትልቅ ስም ያላቸውን ተጫዋቾች ከመግዛት ይልቅ ተጫዋቾችን አምጥቶ ማሳደግ ይፈልጋል። የማርቲኔሊ ዝውውር ዋጋ 45 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ቢነገርም ተጫዋቹ ወደ ሙኒክ ሄዶ ተጠባባቂ መሆን ስለማይፈልግ ዝውውሩ ከባድ ሊሆን ይችላል። እንደገና ደግሞ የቀድሞ የአርሰናል ኮከብ ማኑኤል ፔቲት ግን አርሰናል ማርቲኔሊን በዚህ ክረምት መሸጥ እንዳለበትና ይበልጥ ጠንካራና ፈጣን ክንፎችን ማምጣት እንዳለበትም ምክሩን መስጠቱን ተመልክተናልና ይህም ግን ትክክለኛ ሐሳብ ነው የሌጀንድ ያቀረው። ማርቲኔሊ አሁን ላይ አመት በመጣ ቁጥር አመት በጨመረ ቁጥር የማርቲኔሊ ለአርሰናል የሚሰጠው ድጋፍ እየቀነሰ እየመጣ ይገኛልና ማርቲኔሊ አሁን በዚሁ እንደተከበረ ቢወጣ ለምሳሌ ያክል ካዝሜሮ በማንቸስተር ዩናይትድ ቤት የመጀመሪያው ሲዝን ላይ በጣም ምንድነው ጥሩ አቋም አሳየ። ከዛ ሁለተኛው ሲዝን ላይ ደግሞ የማይሆን ነገር አሳየ። ሶስተኛና አራተኛ የውድድር ዘመኖቹ ላይ ግን በጥሩ ሞመንት ነው መጨረስ የቻለው። በጣም ድንቅ ሆኖና እለቃለሁ ነው ያለው። አስቡት፣ በጥሩ ሞመንት ሆኖ መልቀቅን ይፈልግ ለምን ሲባል እንዲሁ ተከብሬ ቦታ ይሻለኛል ነው የሚል አስተያየቱን የሰጠውና ማርቲኔሊ አሁንም እርግጥ ነው ያን ያክል በጣም በሁሉም የአርሰናል ደጋፊ የሚወደድ ተጫዋች አይደለም፣ ያን ያክል ክብርም አለው ብዬ አላስብም። ግን ደግሞ በጣም ደግሞ አይጠላም። በጣም እንዲጠላ የሚያደርጉበት ምክንያቶችን አሁን ላይ ቲንክ የሚያመጣጥን ተጫዋች ነው። የሆነ ሰዓት ላይ የሮጠ ሄድና ጎል ያስቆጥርላል፣ ትንሽ ይቀዘቅዛል እና በዚህ አይነት ሁኔታ የአርሰናል ደጋፊዎች ለማርቲኔሊ ያላቸው ሀሳብ ከግራም ከቀኝም የሆነ ከሁለቱም የተሰባሰበ ነው ብዬ አስባለሁ። ስለዚህ ማርቲኔሊ ከሙኒክ ጋር እየተነሳ ያለበት ሂደት በዚህ መልኩ እንመለከታለን። አርሰናል ይህንን ተጫዋች የሚሸጥበት እድል የመፈጠር ሂደቱ በጣም ከፍተኛ ሆኖ እናገኘዋለን። ወደ ሌላኛው ሰበር መረጃችን ስናመራ ማንቸስተር ዩናይትድን እናገኘዋለን። ማንቸስተር ዩናይትድ የኤቨርተኑን ኮከብ ኢሊማን ኢንጃይን ለማስፈረም በሚደረገው ታላቅ ፉክክር ውስጥ መሪነቱን መያዙ ተረጋግጧል። በኮንትራቱ ማደሻ ንግግሩ ላይ መስተጓጎል በመፈጠሩ ምክንያት ኤቨርተን ለተጫዋቹ ወደ 69 ሚሊዮን ፓውንድ አካባቢ ይጠይቃል ተብሎ እንደሚጠበቅ ነው መረጃዎች የሚወጡት። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች ብቻ አይደለም በክረምት ዝውውር መስኮት ከሚፈልጋቸው መካከል አሁን የኤደርሰንን ዝውውር መጨረሱን ተመልክተናልና መረጃዎች ደግሞ እንደሚያሳዩት ከኤደርሰን ዝውውር በኋላ 4 ተጨማሪ ተጫዋቾችን ለማስፈረም ጥረት እንደሚያደርግ ነው ማንቸስተር ዩናይትድ እየሰማን ያለ ነውና ምናልባትም ማንቸስተር ዩናይትድ በክንፍ በኩል ከኢሊማን ኢንጃይ ደግሞ ሌላ የተሻለ ተጫዋች ሊመጣ የሚችልበት እድል ይኖራል። በግራ በኩል ላይ ግን የፓትሪስ ዶርጉና የማቲያስ ኩኛ እንቅስቃሴ ለቀጣይ የውድድር ዘመን 4 የተለያዩ የውድድር መድረኮችን ለመጫወት በቂ ነው ብሎ እንደሚያስብ ነው መረጃዎች እያስመለከቱን የሚገኙና በዛ በኩል ላይ
ተጫዋች ያስፈርማል ተብሎ አይታሰብም። ግን በመሃል ሜዳው ላይ አሁንም አልጨረስንም እያሉ ይገኛሉ። የማቴዎስ ፈርናንዴዝ ጉዳይ አለ። በቅንፍ ውስጥ ሳንድሮ ቶናሊንም ይዘውታል። ሌሎች ተጫዋቾችንም እንደ አማራጭ የያዙበት ሁኔታ አለ እና በዛ በልኩ የምትመለከቱት ጉዳይ ይሆናል። በቀኝ በኩል ላይ በቀኝ ተከላካይ ቦታ ላይ የሚያስፈርሟቸው ተጫዋች ይኖራሉ። በግራም እንደዚሁ ሉዊስ ሆል ወደ ዩናይትድ እየተባለ ይገኛል። በሌላ በኩል ዳግም ወደ ሙኒክ ስንመለስ እንግዲህ የሊቨርፑልን ታዳጊ ሪዮን ጉማን ለማስፈረም ትልቅ እንቅስቃሴ እያደረገ ነው። ዴቪድ ኦርንስቲን እንደገለጸው ከሆነ ሙኒክ ከተጫዋቹ ጋር በግንቦት 18 ዕለት ሙሉ የቃል ስምምነት ላይ ደርሶ የነበረ ቢሆንም ስምምነቱ ትላንት ለጊዜው ተቋርጧል። ሊቨርፑል ታዳጊውን የመሸጥ ምንም አይነት ፍላጎት የለውም። ፋብሪዞ ደግሞ እንደተናገረው ኤንጎማ በሊቨርፑል ቤት የማይነካ ተጫዋች ሲሆን የረጅም ጊዜ ፕሮጀክታቸው ወሳኝ አካል ነው ሲል እየተናገረ ይገኛል። በመጨረሻም እንግዲህ ከዝውውር ውጪ አንድ አስገራሚ የዓለም ዋንጫ መረጃ አለ። በዓለም ዋንጫው ላይ የሚካፈለው የኢራን ብሔራዊ ቡድን ተጫዋቾች በመጨረሻም የአሜሪካን ቪዛ ማግኘታቸው ተገልጿል። ቡድኑ ቱርክ ሆኖ ቪዛ ለማግኘት ከፍተኛ ጥረት ሲያደርግ የነበረ ሲሆን ፊፋ በአሜሪካ ላይ ባደረገው ከፍተኛ ጫና ምክንያት የአሜሪካ ኤምባሲ ቪዛውን ሰጥቷቸዋል። ግን አንድ ገደብ አለ። የኢራን ብሔራዊ ቡድን በአሜሪካ ማደር ስለማይችል ዋና መቀመጫውን ሜክሲኮ አድርጓል። ጨዋታዎችን እያደረጉ ወዲያው ወደ ሜክሲኮ ይመለሳሉ። ኢራን በዓለም ዋንጫው ኒውዚላንድ፣ ቤልጂየምና ግብፅን የምትገጥም ይሆናል በምድብ ጨዋታዎችና አስቡት፣ የምድብ ጨዋታዎቹ ደግሞ አሜሪካ ነው የሚደረጉት። በነዛ ጨዋታዎች ሂደት ላይ ጨዋታውን ልክ እንደጨርሱ ወደ ሜክሲኮ ይመለሳሉ። ጨዋታ ለማድረግ ሲፈልጉ ከሜክሲኮ ወደ አሜሪካ ይመጣሉና በጣም የመንከራተት ሂደት ይበዛባቸዋል ብዬ ነው ማስበው። የዘንድሮ የክረምት የዝውውር መስኮት እግር ኳስ ሙሉ በሙሉ እየተናወጡ ይገኛሉ። የአርሰናልስ አዲስ እቅድ የተያደርሰዋል? እስቲ እናንተ ማሳባችሁን ጻፉልን። ዩናይትድስ ኤንጂን የማምጣት ሂደቱ ቡድኑን ምን ያክል ይቀይሯል የሚለውን ሀሳባችሁን አካፍሉን። ሀሳባችሁን እንግዲህ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። እባካችሁ ሰብስክራይብ በተለይ እንድታደርጉ ስንል በአክብሮት እንጋብዛችኋለን። በሚቀጥለው ቪዲዮም እስከምንገናኝ ድረስ ቻው።